እዚህ ምድር ላይ 1000 ቋጣሪ ቢኖር ከነዛ መካከል አንዱ ነኝ። እዚህ ምድር ላይ አንድ ብቻ ቋጣሪ ቢኖር ያም እኔ አንዱ ነኝ። እዚህ ምድር ላይ ምንም ቋጣሪ ከሌለ እኔ ሞቻለሁ ማለት ነው። እኛ ለስልጣን አይደለም ምንቋጥረው፣ ለወንበር አይደለም ምንቋጥረው። እኛ ለአገር አማን፣ ለአገር ሰላም ነው ምንቋጥረው። ዛሬ ዘር፣ ሃይማኖት፣ ብሔር፣ ጾታ ሳንለይ ሁሉም የእንግሊዝ ፕሪሚየር ሊግ ቲሞች ላይ ዶሮአቸውን ቆንጥጠን በቋጠሮ እየገረፍን እናመጣቸዋለን። አንዳቸውም ካሁን በኋላ ሻምፒዮንስ ሊግ የሚጫወቱ አይሆን፣ ሁሉም ይወድቋታል። ርህራሄ አላሳይም። እኔ መሮኛል፣ አላሳይም ጭራሽ። ስለዚህ ከኔ ጋር የምትቋጥሩ አብሯችሁኝ ቋጥሩ፣ አለመቋጠር ደግሞ ምርጫ ነው። አመሰግናለሁ። ጀማው እንዴት ናችሁ? ሰላም ናችሁ? ነገ እጅግ ከባድ የሆነ ማለት ነው እንግዲህ መልሶ የማጥቃት ዘመቻ የምንከፍትበት ቀን ነው። ከባየር ሌቨርኩሰን ጋር የመልስ ጨዋታለን። አብዛኛው ቋጣሪ ማህበረሰብ እኛን እንግዲህ ከዚህ መድረክ ላይ እንድንሰናበት እንዲህ ብሎ የሚቋጥርበት ቀን ነው። ታዲያ ከዚህ ጨዋታ በፊት ጀማው አሰልጣኝ አርቴታ ስለ ጨዋታው ሀሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁን የመጣሁት። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ያው የድርሻችሁን ተወጡ። ለጀማ አዳርሶ አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ጁሊያን ቲምበርና ማርቲን ኦዲጋርድ ኦፊሻሊ ከነገ ጨዋታ ሙሉ ለሙሉ ውጪ መሆናቸውን የገለጸው ጀምአው ይልቁንም ኦዲጋርድ ማለት ነው የፊታችን እሁድ ከሲቲ ጋር ለምናደርገው የካራባኦ ካፕ ጨዋታ ለመድረስ እጅግ በከፍተኛ ሁኔታ እየጣረና እየሰራ እንደሚገኝ ነው የገለጸው ጀምአው። ከዛ በተጨማሪም ስለ ቤን ዋይትም ጥያቄ ቀርቦለት ነበር። ቤን ዋይት በጥሩ መሻሻል ላይ ይገኛል። አሁን ላይ ዛሬ ሙሉ ልምምድ ከቡድኑ ጋር ማድረግ ችሏል ሲመስለኝ ለጨዋታ ሙሉ ለሙሉ ዝግጁ የሆነልን ይገኛል ሲል ተናግሯል ጀምአው። ሌላው አርቴታ የቀረበለት ጥያቄ ጀማው ስለ ባየር ሌቨርኩሰኖች ነበር የጠየቁት። ጀማው እሱም እንዳለው ከሆነ ባየር ሌቨርኩሰኖች ለተጫዋታቸውን ከሙኒክ ጋር ያደረጉትን ተመልክቻለሁ። እጅግ የተደራጁ ቡድኖች ናቸው። ይህንንም በጨዋታውን እንዳየው መረዳት ችያለሁ። እኛ በሜዳና ከደጋፊያችን ጋር በመሆን እንግዲህ በዚህ ጨዋታ ላይ ምን ማድረግ እንዳለብን ጠንቅቀን ስለምናውቅ ለዛ ነገር እየተዘጋጀን እንገኛለን የሚል ምላሽ ሰጥቷል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳረሱ። ቀሪ መረጃዎች ካሉ ደግሞ በቀጣይ ቪዲዮ መመለስ ይሆናል። ይቅናን። ባየር ሌቨርኩሰንን ስለስንት የምንለጥፈው ይመስላችኋል? ጀማው ሀሳባችሁን አስቀምጡ። ፒስ። ዛሬ እንግዲህ የሻምፒየንስ ሊግ ጨዋታዎች የሚመልሱበት ቀን ነው ማለት ነው። ክለባችን አርሰናል ደግሞ ከባድ ጦርነት ነው ያለበት፣ በጣም ከባድ። እንደ ሌሎቹ አይደለም፣ የሌሎቹ ያለቀ ጦርነት ነው። ገብቷቸዋል። ኢቭን ቦዶ ራሱ ጦርነቱን ጨርሶ፣ አርሰናል ከባድ ጦርነት ነው ያለበት። ሊቨርኩሰን ባለፈው ከባየር ሙኒክ ጋር ይታችሁታል አይደለም? የሳምንት ዊኬንድ ላይ በጣም ከባድ ጨዋታ ነበር የተጫወቱት ማለት ነው። ከዛሬው ጨዋታ ደግሞ ቲምበርና ኦዴጋርድ እንደማይገቡ ታውቋል። ገብቷቸዋል። ኦዴጋርድ እንኳን መጀመሪያም የሚገመት ነበር ቲምበር ነው፣ ቲምበር አይገባም ተብሏል። የሻምፒየንስ ሊግ ጨዋታ ላይ ግን ቲምበር ያስፈልገን ነበር። ለመሰላችሁ ሞር ጎል ኮንሲድ አለማድረጋችን ለማረጋገጥ ማለት ነው። ግን ቤን ዋይት ደግሞ ከቲምበር የተሻለ ሲያጠቃ በጣም አስጨናቂ ሰው ነው። ገብቷችኋላ? ሳካ ትክክለኛውን ሳካ ዛሬ ታዩታላችሁ። ህይወታቸው ላይ ይቀልድባቸዋል። እርግጠኛው ነኝ የምነግራችሁ ማለት ነው። ቼልሲና ሲቲ ዛሬ የፕሪሚየር ሊግን ቲም እንግዲህ የምንሰናበትበት ቀን ነው። ምንም ጥያቄ የለውም። ማንቸስተር ሲቲ ሜዳው ላይ እንደገና የሚሸነፍ ራሱ ይመስለኛል እኔ ማለት። ቼልሲ ትንሽ ፈታኝ ጌም ሊሰጠው ይችላል ለፒኤስጂ፣ ያው አያልፍም። ምንም ጥያቄ የለውም። ምናልባት ዛሬ ሪሞንታዳ ይፈጠር ይሆን ወይስ እነሱ አግብተው ጨዋታው ይጠናቀቅ ይሆን? እኔ እኮ ይነመሳችሁ እንደዚህ ምላችሁ ሜንታሊቲ ነው እዚህ ጋር ገብቷል። እነሱ በራሳቸው ሜዳ 3 ጎል ማግባት አቃቱ። እኛ ዋይናት ለምንድን ነው ማንችለው? ግን እነሱ ኦልሬዲ ያንን ቻንስ ተጠቅመዋል። ያን ነገር ደግሞ ማባከን ስለማይፈልጉ እንደምንም ብለን ብቻ ቀድሞ አይግባብን እንጂ ቀድሞ ከገባብን ጨዋታው ያለቀ ጉዳይ ነው። ቀድሞ አይግባብን እንጂ እስከ መጨረሻው ድረስ መፋለም እንችላለን። ሜንታሊቲ ብቻ ነው የሚያስፈልገው። እግዚአብሔር ማድሪድ ዛሬ እግር ኳስ ትመር። ዛሬ ሪሞንታዳ ተፈጥሮ እግር ኳስ ትመር። በቃ አለቀ። ቤተሰብ እንዴት ናችሁ? ሲቲ እስቲ እባክህ ዛሬ ታሪክ አሳየኝ። ቼልሲም ከፒኤስጂ ሲቲ ከማድሪድ ሁለታችንም የ3 ጎል ድርቅ ነው ያለብን። ማለት 3 ጎል መቀልበስ ነው ያለብን። ባይዞ አንድ ያልገባችሁ ነገር የሲቲ ደጋፊዎች አንድ ነገር ልበላችሁ። ይሄ ጨዋታ ግዴታ ካምባክ አድርገን ስለማለፉ አይደለም። ወኔያቸውን የምናይበት በቃ ደም ለቲሙ ደም ሲሰጡ ሲፋየቱ 3-1 2-0 ምናምን አሸንፈን ታግለንም ቢሆን ነው እንድንወድቅ የምፈልገው። ዝም ብሎ ይሄ የሞተ ጨዋታ አሳይተውኝ ምናምን አይደለም። ገባችኋ? ባርሳ ባለፈው ከአትሌቲኮ ማድሪድ እንዴት ታግሎ እንዳላለፈ እናውቃለና ያ ስቲል ኮንፊደንስ ይሰጣቸዋል። አቅማቸውን ያዩበታል። ገባችኋ? ምባፔም ተመልሷል፣ ቤሊንጋምም ተመልሷል። ይሄ ደግሞ ጭራሽ ለኛ ነገሩን ያከብደዋል። ግን በቃ ያው እንዳልኩት ነው፣ መታገል ነው ያለብን። ይመቻችሁ። ከጨዋታው በኋላ እንገናኝ። ይህንን ቴሌግራም ተቀላቀሉ። አሪፍ የዛሬ ትኬት ተለቋል ማለት ነው። 10 ግቡና ሼክ አድርጉት። ፒስ። ቻምፒየንስ ሊግ ከላክናቸው 6 ክለቦች
እንዴት ሊያሸንፉ እንደሚችሉ እና እንዴት ሊወድቁ እንደሚችሉ በደንብ አድርጌ አንድ በአንድ ተንትኜ ቪዲዮ እለቅላችኋለሁ። ከአርሰናል እንጀምራለን። ማን ሲቲ ይቀጥላል፣ ቼልሲ ይቀጥላል ማለት ነው። ከዛላ ሊቨርፑል፣ ከዛላ ኒውካስትል። ስለሚኮ አልሰራም፣ ምክንያቱም ሚኮ ራሱ አትምጡ ስላላቸው ማለት ነው። ፎርፌ ብሏል። ስለዛ ስለ አምስታችን እንዴት ልናልፍ እንደምንችል እና እንዴት ልንወርቅ እንደምንችል ከዛ የመጨረሻ ደግሞ ግምቴ እንደቃርግላችኋለሁ። ከአርሰናል ቨርሰስ ባየር ሊቨርኩሰን እንገባለን ማለት ነው። የአርሰናል ደጋፊዎች እኔ ከዚህ ጌም ብዙ አልጠብቅም። ሲሪየስሊ ነው የምነግራችሁ፣ ብዙ አልጠብቅም። ገባችሁ? ብናልፍ በጣም ደስ ይለናል። ግን እኛ እንድናልፍ እኛ በጣም ዝቅ ያለ ቴምፖ ተጫውተን ባየር ሊቨርኩሰን ደግሞ ስህተት ከሰራልን ቀለል አድርገን እናልፋለን ማለት። ሃይ ቴምፖ በአምስተኛ ማርሽ ግን መጫወት አልፈልግም። ለምን ብላችሁ ብትጠይቁኝ ቆርቆሮ ቢሆንም አንድ ጆሮውን ይዘነዋልና ገባር ላይ የቆጡን አውድብ ላይ ብቷን ጣልች እንዳይሆንብን በዚህ አምስተኛ ማርሽ ተጫውተን ከዛ እሁድ ደግሞ ተዳክመን ገብተን እሱንም ከምናጣ ይሄኛውን ረጋ አድርገን አንድ ጎል በቂ ነው። ከ0-0 ነው የምንጀምረው፣ አይገባብንም ብለን እንገምታለን። ዲፌንሳችንን እንተማመናለን። እስከ ፔናልቲ ድረስ ሄዶ አለፍን ወደቅን ቅር አይለኝም። ገባ? ምክንያቱም ቻምፒየንስ ሊግ የመብላት ግዴታ ስለሌለብን ፕሪሚየር ሊጉን ማረጋገጥ አለብን። ፕሪሚየር ሊጉን ደግሞ አሪፍ ስፓይስ አድርገንበት ከካራባው ካፕ እና ከተቻለ ኤፍኤ ካፕ ጋር ዶሜስቲክ ትሬብል ይሄ ጫፍ ላይ የደረሰ ነገር ስለሆነ ማለት ኤፍኤ ካፕ እና ቻምፒየንስ ሊግ ገና ሩቅ ናቸው። ስለዛ በኋላ ለምን በላው ብለን እጃችን ላይ ያለ ነገር እንዳያመልጥ ስለምፈልግ ማለት ረጋ ያለ ውግም ያለ ኬርፉል የሆነ ጌም ይሆናል ብዬ ገምታለሁ። ፈርስት ሃፍ ጎል ካገባን ደግሞ በጣም አሪፍ ይሆናል ብዬ ገምታለሁ። ፈርስት ሃፍ 2 ካገባን ደግሞ ሰከንድ ሃፍ ጫና ቢያደርጉብንም ምንም ለውጥ አያመጡም ብዬ ስለማስብ ይሄ ጨዋታ እንዴት ይሆናል ብላችሁ ብትነግሩኝ የሰራሁትን ላይናፕ ቪዲዮ አይታችሁታል። እሱን ላይናፕ ይዘን ከገባን አርቴታ ጌሙን ለመግደል ፈርስት ሃፍ እየሞከረ ነው ማለት ነው። ዙቢሜንዲ፣ ራይስ እና ሳካን 10 ቁጥር እንደዚህም ሊገባ ይችላል። ከዛ ላይ ኤዜን ሌፍት ዊንግ፣ ማድዌኬን ራይት ዊንግ፣ መሀል ላይ ካይ ሃቨርትስን በጣም ደስ ይለኛል። ይሄ ቴምፖ ይዞ አሸንፎ 1-0 ምናምን አሸንፎ መውጣት የሚችል ቡድን ነው። ስለዛ የመጨረሻ ግምቴ አርሰናል 1-0 አሸንፎ ወደሚቀጥለው ዙር ያልፋል ማለት። ይመቻችሁ። የምርመራ ውጤት እንደሚያሳየው ሁለቱም የዘር ፍሬዎች ፈንድተዋል እና ከዚህ በኋላ አርሴናል ላይ አትቋጠር። እሱ ቢፈነዳ አዲስ የቻምፒዮንስ ሊግ አስገብተን እንቋጠራለን፣ እናፍናለን። እሱም ቢፈነዳብን የማንቸስተር ዩናይትድ ሴት ደጋፊዎቻችን ያፍናሉ። እስኪ ምን እንደሚፈነዳ እናያለን። የፈነዳው ግን ማንቸስተራውያን ተነሱ። ዛሬ እናፍናለን፣ እንቋጠራለን። የሞት ናት። ቻምፒዮንስ ሊግ አይሆንም። ፕሪሚየር ሊግ አመልጦ አይሆንም። ቻምፒዮንስ ሊግ ሊያም ሮዚኒየር ከፔጂ ጨዋታ ቀደም ብሎ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን ነሰጥሪ ጠቀም ማድረግላችኋል። እናንተ ደግሞ እንደተለመደው ቪዲዮን ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ፣ ፎሎ ካላረጋችሁም የፕለስ ምልክቱን እየነካችሁ ፎሎ ማድረጋችሁን እንዳረሱ። ሊያም ሮዚኒየር ስለ ጀምስ ጉዳት ተጠይቆ ያው በመጀመሪያ ቪዲዮ ጀምስ እንደተጎዳ ነግሬያችኋለሁ። የአምስትሪንግ ጉዳት እስከ መቼ እንደሚቆይ አላወቅንም። ጉዳቱ ከፍተኛውን ዝቅተኛው የአምስትሪንግ ጉዳት አስቸጋሪ ስለሆነ እስካን ካደረገን በኋላ ነው ማወቅ የምንችለው። ግን ከነገው ጨዋታ ውጪ ነው ያለው። ጉዳቱም የተሰማው ከኒውካስትሉ ጨዋታ ነው የሚል አስተያየቱ ሰጥቷል። ማሎ ጉስቶም ትላንትና ህመም ተሰምቶኛል። ግድ ምንና ታዲያ ምን ያለ ራይት ባክ አንጫወት በቺስ ያለ ራይት ባክ ወይ እንደዛው ትገባላችሁ እንጂ መቼስ 3 ጎል አላቸው። በፊትም የከፋ ነገር እንዳይመጣ ታደርጋላችሁ። ሌላው ጥሩ ዜና መሰላችሁ ስቴቫው የግሩፕ ውስጥ እንደተካተተና ዛሬም ትሬኒንግ እንዳደረገ ተናግሯል። ሊያም ሮዚኒየር በነገው ጨዋታ ላይ ይኖራል ማለት ነው። ቢያንስ እሱ ጥሩ ተስፋ ነው። ገባችኋል? ጥሩ ተስፋ ነው። ግን ጉስቶም ሬስ ጀምስ ሜሉም አይሰራም። ገባር ለአንዱን ጎትተ ማስገባት ግዴታ ነው። እሱ እንደዛ ያዝልኝ። ሌላው ነገር የርገንሰንም ትንሽ እንደተጎዳ ምናምን ጠቅ አድርጓል በዚህ ፕሬስ ኮንፈረንሱ ላይ። እሱ አሪፍ ዜና ነው። ባለፈው ካረገን ነገር አንፃር እሱን ማየትም አንፈልግም፣ ማየት ራሱ አንፈልግም ነው ማለት። ይሄን ይመስላል። ነገ ከፒኤስጂ ጋር የምናደርገው ጨዋታ እንግዲህ ከባድ ይሆናል። 3 ጎል ይዞ የሚመጣውን ፒኤስጂ ነው የምንገጥም የሆነው። በዚሁ ግን ፔድሮ ኔቶ በባለፈው በፒኤስጂ ጨዋታ ላይ ከኳስ አቀባዩ ልጅ ኳስ ሲነጥቅ ገፍትሮታል ብሎ ዩኤፋ ክስ ሊያቀርብ ነበር። እሱ በማስጠንቀቂያ ብቻ ፔድሮ ኔቶን አልኮታል። ሶ የነገው ጨዋታ ላይ ፔድሮ ኔቶ ያለ ምንም ቅጣት የሚኖር ይሆናል ማለት ነው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ፣ እንዳልኳችሁ ፎሎ ካላረጋችሁ የፕላስ ምልክቷን መንካትም እንዳረሱ። ቻማችሁ የቋጠሮ ቀን ብለን ቪዲዮ ከመስራት ይጠበቀ ፈጣሪ ክብር ምስጋና ይግባው። የሻምፒዮንስ ሊግ ሰዎች እንዴት አደራችሁልኝ? ሰላማችሁልኝ? ዛሬ ቡድናችን ከሊቨርኩሰን ጋር የሚያደርገው የሻምፒዮንስ ሊግ የራውንድ ኦፍ 16 የመልስ ጨዋታ አንዳንድ ነገር ላችኋለሁ። እናንተ ፎሎ እያደረጋችሁ የቪዲዮ ጀምሩት። የሆነ ነገራችሁ ነው ተባለ። የኦዴ ነገር ግን ዛሬ መግባቷ ነገር አጠራጣሪ ነው። ለፍጻሜ ጨዋታ ትደርሳለች እንጂ ለእሁዱ ጨዋታ
እኔ ፐርሰናሊ ካለፈው ፎርሜሽን ፊት የሚሆን ከሆነ ትሮሳርድ ቢገባ ደስ ይለኛል። ከኤቨርተን የነበረው ጨዋታ ላይ አርቴታ የተጠቀመበት መንገድ ደስ ስላለን፣ ግን ማዱዌኬ እዛ ቦታ ላይ በደንብ ኢፌክቲቭ እንዳልሆነ ተመልክተን ነበረ። ሶ እነሱ ትንሽ ወደኋላ አፈግፍገው ይጮታሉ ብዬ ስለማስብ ይዘሳል ላይ ትሮሳርድ ተጫዋች ቢኖረን እኛ አድቫንቴጀስ እንሆናለን ብዬ አስባለሁ። በሌላ በኩል ደግሞ ካይ የፊት መስመሩን ይዞ ሲጫወት ቡድናችን ያለውን ፍሉዲቲና የማጥቃት አቅም እየተመለከትን ነበረ። የዛሬው ጨዋታ ላይ አንድ ዳይላማ የሆነብኝ ነገር ምንድነው ካይን ይዘን ገብተን ሞር ፍሉድ የሆነ አታኪንግ ፉትቦል እየጫወትን ብንሄድ ይሻላል ወይስ ደግሞ ጊዮኬሬስን አስገብተን ተመሳሳይ ነገር ከማግኘት ይልቅ ሞር ኦፍ ቻናል ፓሶችን እየተጫወትን ነገር ግን ፕሬሲንጋችንን ብናጠናክር ይሻለናል ለሚለው ነው። ሁለቱም የራሱ የሆነ ጥሩና መጥፎ ጎኖች አሉት። የጊዮኬሬስ ከቤንች መነሳት ጥሩ የሚሆነው ከቤንች ሲነሳ ካያችሁ ጊዮኬሬስ ሁሌ ጎል ያስቆጥራል። አሁን የኤቨርተን ጨዋታ የኢንተር ጨዋታ ላይ እሱ ጎል የሚያስፈልገን ሰዓት ላይ ከቤንች ተነስቶ ጎል ማስቆጠር የሚችል ተጫዋች ነው። ያ ብቻ ሳይሆን ደግሞ ምንድነው ጨዋታዎችን በትልቅ ሃይ ኢንቴንሲቲ እንድንጨርስ ሊያግዘን የሚችል አይነት ተጫዋች ነው ጊዮኬሬስ። የኔ ምርጫ በሀቨርትዝ መጀመር ነው። የእናንተ ኮሜንት ላይ ያስቀምጡልኝ። እንግዲህ የሊቨርኩሰን አሰልጣኝ ሂውምላንድ ለኛ ለራሳችን ያስቀመጥነው ስታንዳርድ የዛሬውን ጨዋታ እንድናሸንፍ ያግዘናል፣ ወደ ቀጣዩ ዙር እናልፋለን ብለው ነበረ። ከባየርን የወጣነው አቻ የወጣንበት ውጤት ከአርሰናል ጋር የወጣነው ውጤት ምን ያክል ጎበዝ እንደሆነ የሚያሳይ ነው አይነት ነገር ነው የተናገሩት፣ ቃል በቃል ባይሆንም። ስለዚህ ፖዚቲቭ ነገር ነው ከቡድናቸው የጠበቁ ያሉት። እኛን ኤሜሬትስ ላይ መጥቶ መግጠም ግን ምን ያክል ከባድ እንደሆነ ማወቅ አለባቸው። የዛሬ ግምት ያስተላለፍ ላይ ጭራሽ ከኔ ጋር የማይሄዱ ነገሮች ነው ያሉት። ስፔሻሊ እስከ ራይስና ዙሜንዲ ድረስ ተመሳይ ነው። ዋይት ያው ቲምበር አለመኖሩ ተከትሎ እዛ ጋር ይገባል። ካላፊዮሪ ማጥቃታችን ለማጋዝ ይገባል። ቢያስ ዙሜንዲ መቼ ስታርት አያስቀምጠውም። ራይስ አለ። ከዛ በኋላ 10 ቁጥር ቦታ ላይ እኔ ቤስት ጌሙን ያሳለፈው ኤዜ እንዲቀመጥ አልፈልግም። የዘሩ ጨዋታ ላይ ኤዜ እዛ ጋር ሆኖ ሃቨርዝ ከላይ አድርገን ትሮሳርድን እዚህ ጋር እናስገባ ነው የምፈልገው። ሳካ 90 ደቂቃዎችን ሁለት ተከታታይ ጨዋታዎች ላይ ስላሳለፈች ቤንች ብትሆን እኔ ፕሪፈር አደርጋለሁ በማዱዌኬ ብንጀምር ማለት። ነገር ግን ፕሬሲንጋችን ደግሞ እንደዛ ሲሆን ችግር ስለሚገጥመው አትሊስት ማዱዌኬ የሚገባ ከሆነ ጊዮኬሬስ ቢገባም ችግር የለውም። ነገር ግን ኤዜን ክንፍ ላይ ማየት አልፈልግም። ኤዜን ክንፍ ላይ ጭራሽ ነው ዛሬ ጨዋታ ላይ ማየት የማልፈልገው። የዛሬው ጨዋታ በእኛ አሸናፊነት 3-1 ያልቃል ብዬ አስባለሁ። እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። አስበዋል? አሁን አንተ የአርሰናል ደጋፊና በሌላው ክለብ ደጋፊ መካከል ያለው ልዩነት ማለት አንተ በየ3 ቀኑ የትም የማይገኝ ደስታ ምናምን እንደዚህ ስትፈነጥዝ ማለት፣ ሌላው ደግሞ በየ3 ቀኑ ፍሬው ሊፈነዳ እስኪደርስ ድረስ ነው የሚቋጥረው ማለት። አሁን ከ3 ቀን በፊት ያኔ መሰለ ደስታ አግኝተ ዛሬ ደግሞ ድጋሚ የተደሰት ነው። ምክንያቱም አንተ ሲፈጥር የዚህ ክለብ ደጋፊ አድርጎ ነው የፈጠረህ ማለት። ኤኒዌይስ ማለት የቻምፒየንስ ሊግ ምሽት ነው። የቻምፒየንስ ሊግ ምሽት ማለት የዚህ ክለብ ምሽት ማለት ነው። ጊዜው እኛ ነው። ዘመን አርሰናል ነው ማለት። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ እቺ የጀርመን ቀበጠጣ ማፍልታለች። አላወቀችን መሰለኝ። አይ ቲንክ ትንሽ ፊት ሰጠናችሁ መሰለኝ። ሶ ዛሬ ማለት ነው በአግባቡ ኤምሬትስ ላይ ጠርተን ማንነታችንን በአግባቡ የምናሳይበት ጥግምን ልጠፍ የምናደርግበት ቀን ነው። አንተ ብቻ አርሰናል ደጋፊ ኩንኬም ቪዲዮ ስታዩ በደንብ ኮፒ ሊንክ ሪፖስት 3 ጊዜ ማራ ጊዜም ጥሩ ኢንጌጅመንት እንኖረው በደንብ ኮፒ ሊንክ እያደረጋችሁ እስኪ ጨዋታው ምን ሊመስል ይችላል እንገምት። ቱ ቢ ኦነስት በጣም ከባድ ጨዋታ ነው። ያ ማለት አናልፍም ማለት አይደለም። ጨዋታው ከባድ ሊሆን ይችላል። ለምን? ቻምፒየንስ ሊግ ቶርናመንት ስለሆነ ማለት ነው። ቻምፒየንስ ሊግ ቶርናመንት ረጅም ጊዜ እንዳየሰው ምናምን ነገር ብዙ ነገር ተመልክተናል። በቻምፒየንስ ሊግ ቶርናመንት ምርጥ ቡድን ስለሆንክ ዋንጫውን ትበላለህ ማለት አይደለም። ምርጥ ቡድን ስለሆንክ ታልፋለህ ማለት አይደለም። በ90 ደቂቃዎች የሚወሰን ነው። ስፔሻሊ ይሄኛው ደግሞ ራውንድ ኦፍ 16 ሰከንድ ሊግ ስለሆነ በእንትን የሚወሰን ነገር ነው። በቃ ይሄ በ90 ደቂቃ ውስጥ አንዱ አሁን ለምሳሌ አምና በፒኤስጂ ስንወድቅ ምናምን የምታስታውሱ ከሆነ ልክ ሰከንድ ሊግ ላይ ጥሩ እየተጫወተ ምናምን ዳናሩማ ስግጥ ብሎበት ምናምን ልክ ከዛ ኢሊሚኔት እንደተደረገ ነው። ልክ አሁን በአንድ ተጫዋች የሆነ ልክ ቫልቬርዲ ሲቲ ላይ ክስተት እንደሆነው ምናምን በረኛው ስግጥ ብሎ ምናምን በእንደዚህ አይነት ሞመንቶች ውስጥ ኢሊሚኔት ልትደረግ የምትችልበት ቶርናመንት ነው። ግን በሊቨርኩሰን አይሆንም፣ እኛ ላይም አይሰራም ይሄ ነገር ማለት ነው። አስተላለፋችን ምን ሊመስል ይችላል? ሱፐር ሚኬል አርቴታ በዛሬው ጨዋታ ምን አይነት አስተላለፍ ሊጠቀም ይችላል ማለት ነው። አሁን የምገምተው ልንገራችሁ። ራይት ባክ ላይ ያው ቤንዋይት ግን በባለፈው ጨዋታ ልክ ቲምበር ተጎድቶ ሲወጣ ቤንዋይት ኢሚዲየትሊ ያስገባውና ምያል ሞስኬራን ያስገባው። ሞስኬራ ገብቶ መጥፎ ነበር እያልኩ ሳይሆን እንዴት እንዳላስገባው በጣም ጥያቄ ፈጥሮብኝ ነበረ። በዚህ ጨዋታ በእርግጠኝነት ያሰልፏል ብዬ አስባለሁ። እንግዲህ አላቅም ሚኬል አርቴታ ምን ሊያስብ እንደሚችል አንዳንድ ጊዜ እሱን መገመት ይከብዳል። ሶ ራይት ባክ ላይ ቤንዋይት፣ ያው መሀል ላይ ጋብሪኤልና ሳሊባ አሉ። በዛ በኩል ካላፊዮሪ እንጠቀማለን ብዬ ነው ማስበው። እኔ እነዚህ ሁለት ተጫዋቾች ኳሊቲ ሂንካፔና ካላፊዮሪ በቃ በጣም እድለኞች ነን ብዬ ነው ማስበው። እግዚአብሔር ከጨዋታ ሁለቱም የሚያሳዩ ፐርፎርማንስ በጣም ጸዴ ነው። ግን አታክ ላይ ሞር ትንሽ የተሻለች ስለሆነች ካላፊዮሪ መርጣል። መሀል ሜዳውን ራይስ ዙቢና ኢዜ ይመሩታል ብዬ ነው ማስበው። ኢዜ ቤንች ይሆናል ብዬ አላስብም በፍጹም። ወደ ሌፍቲንግ ይወስዷል ብዬ አላስብም። ለምን? የባለፈው የኤቨርተን ጨዋታ ላይ ኢዜን ማለት ነው በቃ ከኢዜ የምጠብቀውን ነገር ነበር ስመለከት የነበረው ማለት ይቻላል። ኢዜ በጣም ምርጥ ነበር። ይሄ
አንድ ፖቴንሻል ያለው ተጫዋች ማለት ነው። ልክ አንድ ቡድኑ ችግር ውስጥ በነበረበት ጊዜ ከዛ ለማውጣት በጣም ሲጥር ነበር። በተደጋጋሚ ጎል ሙከራዎችን ሲያደርግ ነበር። በተለይ ደቂቃው እየጨመረ በመጣ ቁጥር ሰከንድ ሃፍ ላይ ምናምን ኢዚ በጣም ጸድ ጨዋታ ነበር የተጫወተው። እንደውም ብዙ አላወራንለትም ብዬ አስባለሁ እነ ማክስ ዶማን ምናምን ይዘውና ሶ ኢዚና ዙቢሜንዲ ራይስ መሃል ሜዳውን ይመሩታል። ወደፊት መስመሩ ስንመለስ ማለት ነው በቀኝና በግራ ቡካዮ ሳካና ሊያንድሮ ትሮሳርድ ተመልሷልና ሊያንድሮ ትሮሳርድ በዛሬው ጨዋታ ስታርቲንግ 11 ውስጥ በመለከተው በጣም ደስ ይለኛል። ግን ደግሞ አርቴታ እንደዚህ ያደርጋሉ ከጉዳት ነው የመጣው ፊት ላይሆን ይችላል ብሎ ስለሚያስብ ምናምን ነገር እኔ የሚያሰልፉ አይመስለኝም። ስታርቲንግ 11 ውስጥ ግን ብንመለከተው ደስ ይለኛል። በዛ በኩል እኔ በማርቲኔሊ ምን ጀመረ ይመስለኛል። ማዱኬን እዛ ቦታ ላይ ጭራሽ እኔ ማዱኬ ላይ ለመፍረድ አይደለም። ኢቭን በባለፈው ጨዋታ የኤቨርተኑ ጨዋታ እንደገባ ምናምን ይሆናል አይደል ሲሞካክር ነበር ጥሩ ነገር ለማሳየት። ግን ያ ተፈጥሮይ ቦታው አይደለም። ምንም ማድረግ አይችልም። በቃ ልጁ ከአቅሙ በላይ ነው ነበር። ሶ ማዱኬ እዛ ቦታ ላይ ሆኖ ጥሩ ፐርፎርም ያደርጋል፣ ጥሩ ሰርቪስ ይሰጠኛል ማለት እንደኔ የማይታሰብ ነገር ነው። ስለዚህ ኢቭን ትሮሳርድ በዛ በኩል የማይሰለፍ ከሆነ እኔ ማርቲኔሊ እመርጣለሁ ማለት ነው ከማዱኬ ይልቅ። አጥቂያችን ቪክተር ዮኬሬስ እንደሆነ ነው የምፈልገው። ቪክተር ዮኬሬስ ከሀበርት በባለፈው በኤቨርተን ጨዋታ በጣም ጸድ ጨዋታ ተጫውቷል። ነገር ግን እኔ ያገኘነውን እድል እንደ አንድ ቲፒካል ነምበር ላይ ኢፌክቲቭ ሆኖ ይጠቀማል ቢማሶ ቪክተር ዮኬሬስ ስለሆነ ስለዚህ በዛሬው ጨዋታ ለኔ ፐርሰናል ቪክተር ዮኬሬስ ይሻለኛል። ይሄ ቢሆን አሰላለፉ እኔ ይመስለኛል ሚኬል አርቴታ ምን አይነት አሰላለፍ ይጠቀም እንደሚችል እንግዲህ ዊል ሲ ቱጌዘር ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በደንብ ኮፒ ሊንክ ሪፖስት አድርጉልኝ። አንተ የመድፈኛ ፋሚሊ በደንብ ኮፒ ሊንክ እያደረግ ፎሎ እያደረጋችሁ ይመሻሹ። ከሞኒ ገነርስ የጨዋታ ቀን ይልሃል ሀቢቢ። ግምትህን ግምት ሳይሆን ተው የመጀመሪያ ጎል የሚያስቆጥረው ምንም ይሁን ውጤቱ መጀመሪያ ማን ነው ጎል የሚያስቆጥረውን ኮሜንት ላይ ታስቀምጣለህ። ለሶስት ሰው የሞባይል ካርድ አላችሁ። ባለፈው አይ ቲንክ ያገኛችኋል የላችሁ መሰለኝ አላናገራችሁኝም እና ኮሜንት ላይ ደቅ አድርጉ። ከዛ ፎሎ ምናምን መደራረግ ማለት ነው። ተወዳጁና ተናፋቂው ክለባችን እንግዲህ ዛሬ አንድ ስቴፕ እንትን የምንልበት አሁን ጥሩ ሙድ ላይ ነው ያለነውና ይሄ ደግሞ በአግባቡ የሚጠቀሙት ይመስለኛል እና ይመቻን ይቅናን ይመቻችሁ ነው። ኢንጆይ እያንዳንዷን ሰከንድ እያንዳንዷን ደቂቃ እያንዳንዷን ቀን ሀቢቢ በጣም እድለኞች ነን። እዚህ ጀማ ስፔሻሊ በቅርቡ አርሰናል መደገፍ የጀመራችሁ ልጆች በጣም ደሞስት እድለኛ የሆናችሁ ሰዎች ናቸው። ያንን የቁልቁለት ጉዞ ያላያችሁ ልጆች ማለት ነውና ብቻ ይመቻችሁ ይመቻን። ፈላው የነገውን ጨዋታ መቀልበስ ትችላለህ። ሪሞንታዳ መስራት ትችላለህ። የሪሞንታዳ ስፔሻሊስቱ ደግሞ እኔ ነኝ። ስለ ሪሞንታዳ ማምን ያውቃል? አርሰናል ሊነግር አይችልም። ትርፌም ልነግር አይችልም። ቼሎም እኔ ነኝ ልነግር የምችለው። ታስታውሳለህ 2019 እንዴ ባርሰሎናን በሜዳቸው አሸንፈውን 3-0 በሜዳችን አንተ 4-0 እንዳረግና ሰው ልንገር የመጀመሪያ ጎልህን በ10 ወይም በ15 ደቂቃ ውስጥ ማግባት አለብህ። ሁለተኛ ትልቁ ምክር ደግሞ ትሬንትን አጣድፈው። ትሬንት አሌክሳንደር አርኖልድን በቀይ መስመር በኩል አጣድፈው። ክፍት ቦታቸው ያ ነው። ሶስተኛ ነገር ደግሞ ኦፕን ፕሌይ ብለህ እንዳትጫወት። በኦፕን ፕሌይ እንዳትጫወት። የቴኒስ ጨዋታ እንዳታረጉ። ሲያጠቁ እንደዛ እንዳታረግ። በካውንተር አታክ ነው መጫወት ያለብህ። ሶስተኛ ነገር ደግሞ አይምሮን ማሳመን መቻል አለብህ እንደምትመለስ። ኤኒቲንግ ኢዝ ፖሲብል ኔቨር ጊቭ አፕ ብለህ እንደ መሐመድ ሳላህ ለብሰህ መግባት አለብህ። ታሪክ ልትሰራ ትችላለህ። ነገር ግን ታምኑበታላችሁ ወይ እናንተ የሚለው ነገር ነው። አሁን እዚህ ጋር እንመለሳለን ብላችሁ ታምናላችሁ ወይ? በደማችሁ አለ ወይ? እንደ ሊቨርፑል ሆፕፉሊ ሪሞንታዳ ትሰራላችሁ ብዬ አስባለሁ። ያው ፖሲብል አይደለም ግን 99% ለነሱ ቢሰጥም 1% እንኳን ቻንስ ነው። ፐርፌክት የሚባል ነገር የለም። 100% የሚባል ነገር የለም። 1% ብትኖር እንኳን በልብ እምነት ይዘህ ሄደህ በለው። በባየር ሊቨርኩሰን ትልቅ ተስፋ እንዲኖረኝ ሁኛለሁ። አርሰናል ጋር ባደረገውም ጨዋታ እንዲሁም ደግሞ የሳምንቱ መጨረሻ ላይ ከባየር ሙኒክ ጋር ባደረገው ጨዋታ ማለት ነው ቆንጆ አድርጎ ባየር ሙኒክን ፈትኖታል። እርግጥ ነው በቀይ ወጥቶበት ነበር ባየር ሙኒክ። ነገር ግን ከዛም በኋላ ብዙ የግብ ዕድሎችን ፈጥሯል። እድለኛ አልነበረም። ባየር ሙኒክ ያደረገውን ጨዋታ 25% አርሰናል ጋር እንድትጫወት ብቻ ነው የምንፈልግ። በትክክል ወደ ቀጣይ ዙር ታልፋለህ። ትልቅ ተስፋ ነው የጣልኩበት። ተስፋዬን አጨልምና ኤቨርተን ብዬ ነው ስም ማውጣለን። ለማንኛውም የአራዳ ልጆች የቻምፒዮንስ ሊግ ቀመር ቪዲዮ አለቀኩላችሁም። ባለፈው ከ8-8 ጽድት ያለ ኦር ነበር ያሳካነው። ዛሬም እንደምንበለው እርግጠኛ ነኝ። እቺ ነገር ሰርች ስታደርጋ ቴሌግራም ላይ ከችልልሃለሁ። እንዲሁም ደግሞ ባዮ ላይ ሊንክ አለል። በሊንኩ መሰረት ላጥ ብለህ ወደ እኔና ማለት ነው። የጨዋታ ቀን ነው፣ ድሉም ያርሰናል ነው ይላል አባቴ። ዛሬ ምሽት 5 ሰዓት ሲል ተናፋቂውና ተወዳጁ ክለባችን አርሰናል ከባየር ሊቨርኩሰን ከች ይላል። ታዲያ አንተ ይህ ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ።
አርሰናል ሲኖረው ደስ ይለኛል የሚል ሰው ላይክ እና ሪፖስት ማድረጉን እንዳይረሳ። መልካም ቀን፣ ይመቻችሁ። እየተባባሰ ጀማው። ለማንኛውም ነገ ሲቲ ማድሪድን ጥሎ ሊያልፍበት የሚችለው 3 ምክንያቶች አስቀምጥላችኋለሁ። የባለፈ ጨዋታ ላይ እንግዲህ ማድሪድን ሲያናንቁት አይቼ ማድሪድ ሲቲን ጥሎ ሊያልፍበት የሚችል 3 ምክንያቶች ብዬ ያው ማድሪድ ስለሆነ እንዳልኳችሁ ታስታውሳላችሁ አይደል? ዛሬ ደግሞ ሲቲ ማድሪድን ጥሎ ሊያልፍበት የሚችል 3 ምክንያቶች አሉ። የመጀመሪያው ይሄ ነው። ሁለተኛው በዚህ ምክንያት ሊሆን ይችላል። ገብቷችኋል አይደል? ሶስተኛው ደግሞ በዚህ ነው የሚሆነው። ገብቷችኋል አይደል? ሶስቱን ነገር ማድረግ ከቻለ ሲቲ ማድሪድን ጥሎት ሊያልፍ ይችላል ጀማው። በዛ ላይ ደግሞ ኪሊያንና ቤሊንጋም ተመልሰዋል። ነገ እንደውም ጉድ ሊፈላ ይችላል ጀማ። ኢታድ ላይ የሆነ ጉድ ሁላ ልንመለከት እንችላለን። ሲቲዎች በርታ በሉ። ማድሪድ የምጥሉበት እንግዲህ 3 ምክንያቶች እነዚህን ይመስላሉ። አመሰግናለሁ ጀማ። ኮፒሊንግ ሼር አድርጉና አዳርሱ። ይመቻችሁ። ይሄ ጨዋታ ግን ጥንቅቅ ያለ ኳስ እንደሚሆን እርግጠኛ ነኝ ጀማ። ፒስ አውት። የባየር ሊቨርኩሰን የሶሻል ሚዲያ ማናጀር እንግዲህ ምንም ሊፋታን አልቻለም። ይህን ቪዲዮ በደንብ ኮፒ ሊንክ እንዲሁም ደግሞ ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ባለፈው እንግዲህ ትዝ የሚላችሁ ከሆነ በእነሱ ሜዳ ስንጫወት ኖ ኮርነርስ አላውድ ብለው በትዊተር ገጻቸው ላይ እንዲሁም ደግሞ በኢንስታግራም ገጻቸው ላይ ፖስት አድርገው ነበረ። ዛሬ ደግሞ በምትመለከቱት መልኩ የኮርና መምቻ ጋር ያለውን ባንዲራ ሙሉ ለሙሉ ከመስመር ውጭ አድርገውት ኳስ የምትቀመጥበትን አርኳን ደግሞ አጥፍተውት እንደዚህ ሳይሻል አይቀርም ብለው በትዊተር ገጻቸው ላይ ፖስት አድርገውታል። ነገ እንግዲህ በሴት ፒስ ጎል አስቆጠረን ለባየር ሊቨርኩሰን ቆንጆ ትምህርት የምንሰጥበት ቀን ይሆናል ብዬ አስባለሁ። አሁን ላይ ትዊተር ላይ በጣም ብዙ ሰዎች የተነጋገሩበት ይገኛል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ በፒኤስጂ የደረሰብንን 5-2 ሽንፈት ለመቀልበስ እንጫወታለን። የሻምፒዮንስ ሊግ የመልስ ጨዋታ አለንና ትንሽ አስቸጋሪ ነው፣ ግን እስኪ ላይን አፕ በራሳችን እናውጣ። ተከታተሉኝ። ቪዲዮ ኮፒ ሊንክ እያደረጋችሁ ብትከታተሉኝ ደስ ይለኛል። በረኛ ግልጽ ይመስለኛል። ሮበርት ሳንቼዝን እንጠቀመዋለን። ራይት ባክ ላይ ጀምስም የለም ጉስቶም የለም። ስለዚህ አቺምፖንግ እንጠቀመዋለን። አቺምፖንግ በግል የሚመቸኝ ተጫዋች ነው። ኳሶችን እያለፈ ድፍረቶቹ አሪፍ ናቸው። ትንሽ ሪስክ ብቻ ይቀንስ፣ ይመቸኛል። አሪፍ ልጅ። ቻሎባህን ራይት ሴንተር ባክ ላይ እንጠቀመዋለን። አቺምፖንግ ሞር ወደፊት እየወጣ ስለሚጫወት ቻሎባህ ደግሞ በተቃራኒው ወደ ኋላ እየቀረ ስለሚጫወት ማለት ነው። አማራጭም ስለሌለን ፎፋና ዛሬ ላይገባ ይችላል የሚሉ መረጃዎች እየወጡ ስለሆነ ሌላኛው ሴንተር ባክ ሀቶን ብንጠቀመው አሪፍ ነው። ምክንያቱም ኩኩሬላ እየወጣች ልትጫወት ትችላለች። ሀቶ ይሸፍናል። ሀቶ ደግሞ ሞር ወደፊት እየወጣ ስለሚጫወት ኩኩሬላ ወደ ኋላ ቀርቶ ይሸፍናል ብዬ ስለማስብ ሀቶን ለኩኩሬላ መተጋገዝ ሲባል ብንጠቀመው ሌላ ሴንተር ባክ ላይ አሪፍ ነው። ሌፍት ባካችን ግልጽ ይመስለኛል። ኩኩ ትመሯለች ማለት ነው። መሀላችንን ኤንዞ ፈርናንዴዝ እና ካሴዶ አግሬሲቭ በሆነ አጫወት ቪቲና እና ኔቬስ እንዳያስቡ እየተማቱ መጫወት አለባቸው። ጭራሽ ማሰብ የለባቸውም። ስፔሻሊ ቪቲኒያ እንዳያስብ መታ እያደረጉ ኳስ እየተቀበሉ መጫወት አለባቸው። ሌፍት ዊንግ ላይ ፔሮኔቶ እንጠቀማለን። ፔሮኔቶ ሞር ሀኪሚ እየወጣ ስለሚጫወት ከማርኪኒዮስ ጋር የሚገናኘው፣ ማርኪኒዮስን ደግሞ ኩክ ማድረግ ይከብደዋል ብዬ አላስብም። ፔሮኔቶ ከሱ በጣም ብዙ ነገር እጠብቃለሁ። ዛሬ ፔሮኔቶ እንጠቀመዋለን ማለት ነው። ራይት ዊንግ ላይ ደግሞ ኮል ፓልመር እንጠቀማለን። ከአቺምፖንግ ጋር ጥሩ መናበብ ይኖራቸዋል ብዬ አስባለሁኝ። ሞር ከሳጥን ውጪ መምታት እንዲችሉ፣ እድሎችን መፍጠር እንዲችሉ ፎልስ 9 ወይም 10 ቁጥር ቦታ ላይ ጃኦ ፔድሮ ነው ማጫወት ያለብን። ጃኦ ፔድሮ ባለፈው ማርክ ተደርጎ ምንም ሳይጫወት ነው የወጣው፣ ምንም እድሎችን ሳይፈጥር ምናምን። ስለዚህ ፎልስ 9 ቦታ ላይ ጃኦ ፔድሮ እናጫውተዋለን። 9 ቁጥር ቦታ ላይ ዴላፕ እናጫውተዋለን። ዴላፕ በቃ ላትወዱት ትችላላችሁ፣ ግን ዛሬ ብንጠቀመው አሪፍ ይመስለኛል። ጉልበት ስላለው ምናምን ተጫዋቾችን ይዝልናል፣ ይጋፋል ምናምን። ክፍት ቦታዎችን ለጃኦ ፔድሮ ለፓልመርና ለፔሮኔቶ ቢሰጥልን ከሳጥን ውጪ መምታት እንችላለን። ጃኦ ፔድሮም የተሻለ እድል ከሌላው ጊዜ ማግኘት ይችላል ብዬ አስባለሁኝ። ፎልስ 9 አድርገን ብናጫውተው ጃኦ ፔድሮ ሞር ወይ ደግሞ ሰከንድ ሃፍ የኛውን አጫውት ልንጫወት እንችላለን። ፈርስት ሃፍ ሞር መከላከል ሊሆን ስለሚችል ሚድፊልደሮችን ልናበዛ እንችላለን ብዬ አስባለሁ። ሮሲኒየር የባለፈው የአርሰናልን አስተሳሰብ ነው ሊያስብ የሚችለው። ሚድፊልደር አብዝቶ ከ60 በኋላ ነው መጫወት ሊያስብ የሚችለው። እንደ ጀብደኛ ፕረስ እያረኩ አልጫወትም ምናምን ብሎ ስለሚያስብ ማለት ነው። ዴላፕ ዛሬ ወይ መምታት አለበት ወይ በጉልበት ተጫዋቾችን ማስጨነቅ አለበት፣ ተከላካዮችን መረበሽ ምናምን። ለጃኦ ፔድሮ ክፍት ቦታዎችን መስጠት፣ ለፓልመር ለኔቶ ክፍት ቦታዎችን ለማግኘት ማለት ነው። እናንተን ሀሳብና አስተያየት ኮሜንት ላይ እየጻፋችሁልኝ። ሞስት ፕሮባብሊ ሊጫወት የሚችለው ሊያም ሮሲኒየር ላቪያን ከካሴዶ ጋር ሊያጣምረው ይችላል፣ ወይ ደግሞ ካሴዶን ከሳንቶስ ጋር ሊያጣምረው ይችላል። ጃኦ ፔድሮ 9 ቁጥር አድርጎ ማለት ነው። የኔ አስተሳሰብ ይሄን ይመስላል። ጉድላክ ጥሩ ውጤት እንዲገጥመን እመኛለሁ። ብሉ ኢዝ ዘ ከለር ኦልዌይስ። ወዳችኋለሁ።
የጨዋታ ቀን ማይ ፋሚሊ እንዴት ናችሁልኝ? ዛሬም ክለባችን ሊቨርኩሰንን በሜዳው ኤምሬትስ በሻምፒዮንስ ሊጉ ሰከንድ ሌግ ይገጥማል አይደል? ስለዚህ በደንብ ልመርቃችሁ ነው። ኮመንቱን አሜን እያላችሁ ታጥለቀልቁታላችሁ። እንዲሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ጀማ እንዲዳረስ ማድረግ እንዳይረሳ ማለት ነው። ኮፒ ሊንክ፣ ላይክ፣ ፎሎ እያደረጋችሁ እስከ መጨረሻው ቪዲዮን መከታተል እንዳትረሱ። ክለባችን ዛሬ 3 እና 4 ከዛ በላይ ጎሎችን የሚያስቆጥርበት በክሊን ሺት የምንወጣበት ቪክተር ዮኬሬሽ አትሌቲኮ ማድሪድ ላይ የነበረውን ፐርፎርማንስ ዛሬ የሚደግምበት በጎልና በአሲስት የሚታጀብበት ኤብሬቺ ኤዜ የኤቨርተኑን ፐርፎርማንስ ደግሞት ጎል ወይም ደግሞ አሲስት የሚያገኝበት ጨዋታውን እንደምንፈልገው በደንብ ተቆጣጥረን አሸንፈን ቆንጆና ጣፋጭ የሆነ ድል የምናገኝበት ምንም አይነት ሰቀቀን ሳይደርስብን ወደ ሻምፒዮንስ ሊጉ ፍጻሜ በቀጥታ የምናልፍበት ቡካዮ ሳካ ወደ ግብ አስቆጣሪነቱ የሚመለስበት ወሳኝ ስለሆነ ሳካ ጎል ያስቆጥራል። ዛሬ ሳካ ጎል አስቆጥሮ የምንጨፍርበት ምርጥ ጨዋታ ያርግልን ማለት ነው። ሁላችሁም በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ለሰፊው አርሰናል ጀማ እንዲዳረስ ማድረግ እንዳትረሱ ማለት ነው። ምርጥ ጨዋታ እንመለከታለን ብዬ አስባለሁ። ከጨዋታው በኋላ እንገናኝ። ራሳችሁን አዘቋማ ብላችሁ ምትጠሩ የድኩማን ስብስብ ማለት ነው። እናንተ ምድረ ቀሪላዎች ዛሬ አሳዩኝ። እስኪ የቋጠረው ኃይላችሁን ዛሬ አሳዩኝ። በጣም ቀላል ፈተና ነው የምሰጣችሁ። ሊቨርኩሰን ኦልሬዲ አቻ ወጥታችሁ በሜዳችሁ የምትጫወቱ አይደል? አሸንፉ። እስኪ አሸንፉ። ዛሬ እኔ አልቋጠርባችሁም። እስቲ ቋጥራችሁ ይጫወት አሸንፉና አሳዩኝ ማንነታችሁ ማለት ነው። ምድረ ቀሪላ ዛሬ ትወድቃለህ። ወደድክም ጠላም ትወድቃለህ። ቋጠርኩ አልቋጠርኩ ትወድቃለህ። እኔ አልቋጠርብህም። ዛሬ አልቋጠርብህም። እኔ ገና ካሁኑ ወድቀህ ቅስም እንዲሰበር ሳይሆን ፈልገው ዋንጫው ጋር እንዲደርስ አፍንጫን አስገብተህ ቅስም ሲሰበር ማየት ነው የምፈልገው። በደንብ እንዲሰበር ማለት ነው። ግን አታልፍም። ዛሬ አልፈህ ለዋንጫ ተቃርበህ ብትወርቅ ነበር ደስ የሚለኝ፣ ግን አታልፍም። እዚህ ዛሬ ነው የምትወርቀው አንተ። እስቲ ዛሬውን ትረፍና አውራ ከኔ ጋር። ማን ሲቲ ሪያል ማድሪድ ላይ 4-5 ጎል ሊያስቆጥር የሚችለው በዚህ መንገድ ብቻ ነው ፓፓ። በዚህ መንገድ ምንም ምን ተስፋ እንጂ 4 ጎል አሁን እነዚህ ልጆች ያስፈልጓቸዋል የግዴታ። ቀለል አድርጋችሁ ማድሪድን 5-4 ጎል አግብቶ ሰሞኑ ሶሻል ሚዲያውን እንግዲህ ተቆጣጥሮት ያለ ሜም ነው ማለት ነው። እንዴት አያችሁ? ለማንኛውም የዛሬ የቻምፒየንስ ሊግ ጨዋታዎችን ቆምራችሁ ለመብላት ዛሬ በእርግጠኝነት ይበላል። ቴሌግራም ተቀላቀሉ። ምንድነው ስፖርት ውርር ተዘግቶ አይደል ወይ ምናምን ለምትሉ ሰዎች ደግሞ ቴሌግራማችን ላይ መፍትሄ አለ። የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ እንዴት እንደምታስገቡ እንደምታስወጡ ኤቭሪቲንግ ፖስት አድርጌላችኋለሁ ማለት ነው። ቴሌግራሜ ይሄ ነው። @yoyord ያለ ምንም ስፔስ ጽፉ ይመጣላችኋል። ከ24000 በላይ ተከታይ ያለው ቻናል ነው። ቻናል ይሄ ቻናል ማለት ነው። ይመቻችሁ። ቻምፒዮንስ ሊጉ ዛሬ ሲመለስ የእንግሊዝ ክለቦች ከባድ ፈተና በሜዳቸው ያስተናግዳሉ ማለት ነው። አርሰናል፣ ቸልሲ፣ ማንቸስተር ሲቲ ሁሉንም ፍጥጫዎች በነፃ በስልካችሁ የምታዩባቸውን ከ4 በላይ አፕሊኬሽኖች ደግሞ መኩክሪስ 2 የቴሌግራም ቻናል ላይ አስቀምጭላችኋለሁ ማለት ነው። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ ማለት ነው ሁሉንም ጨዋታዎች በነፃ በስልክህ የምታዩባቸውን አፕሊኬሽኖች አውርደህ ጨዋታውን በነፃ ማየት ትችላለህ ማለት ነው። ይመቻችሁ። ሻምፒዮንስ ሊግ ኢዝ ባክ ሲል ያድለው የሻሸ ደጋፊዎች ሻምፒዮንስ ሊግ ላይ እንቋጥራለን ይላል። ዛሬ እስቲ በጋራ እንቁም ያራዳ ልጆች፣ ይህ የክብር ጉዳይ ነው። ዛሬ እንግዲህ 3 እንግሊዝ ወክለው እንግዲህ የሚጫወቱ ሻምፒዮንስ ሊግ ላይ ያለ አርሰናል፣ ሲቲ እና ቸልሲ እነዚህ ክለቦች ማለፍ አለባቸው። ዛሬ የበቀል ቀን ነው። አርሰናልም ማለፍ አለበት፣ ሲቲም ቸልሲም ማለፍ አለበት። አይታወቅም፣ በእግር ኳስ ምን እንደሚፈጠር አይታወቅምና በእርግጠኝነት ቀልብሰው ሊያልፉ ይችላሉ። ስለዚህ መቋጠር ይቅርብን እንግሊዝን ወክለው እስከሄዱ ድረስ ማለት ነው። የነገዎችንም እግዚአብሔር እርዳቸው። ኒውካስል፣ ቶትንሃም ኤንድ ሊቨርፑል በጣም ከባድ ነው፣ ግን እግዚአብሔር ይርዳን። እስቲ እንግዲህ ያራዳ ልጆች እስኪ አንቋጥርም። ዛሬ ተባብረን የፕሪሚየር ሊግ ክለቦች ሻምፒዮንስ ሊግ ወደ 8ቱ እንዲያልፉ እንቋጥራለን። ያጀማ ዛሬ ሁላችንም አንድ ነን። አቋማ ሁለገብ አቋማ እንዲሁም ደግሞ ወልጋዳ ምናምን አንድ ነን። ዛሬ ድል ለእንግሊዝ ክለቦች ሻምፒዮንስ ሊግ ያሸንፋሉ። ማድሪድን ሁለተኛ ክለቤ ነው ወደዋለሁ፣ ግን ሲቲ እንዲያልፈልጋለሁ። የምሬ ነው። ለምን እንግሊዝ ነው የእንግሊዝ ቡድን እስከሆነ ድረስ ወክሎ እስከሄደ ድረስ ማለፍ አለበት። ግን ማድሪድ ያልፋል። ማድሪድ እንኳን ቀልድ የለም። የምሬ ነው። ለየት ያለ ቋጠሮ ነው የዛሬው። ይለያል። የደስታ ቋጠሮ ነው። የሚገርም ደስታ ላይ ነኝ። የሚገርም ታይም ላይ ያለሁት። በቃ ኮንፊደንስ ተሰምቶኛል። የልብ ላይ ያለሁት። ዛሬ ደግሞ ቁጥር ነው ማለት ነው። ቁጥር ባለፈው ኤቨርተን አስጨንቆሽ ያ ፒክፎርድ የሚባል ሰው ተሳስቶ ጎል አግብተሻል። ዛሬ ግን ሊቨርኩሰን አይሰማሽም። እውነቱን ነው የምነግርሽ። ኤምሬት ምናምን እንዳትይኝ እንትና ኤቨርተን ምን እንዳደረገ አይተናል። ስለዚህ ምንም አታመጭም። የምትኮራሪለትን ሻምፒዮንስ ሊግ በሳምንት 2 ምናምን የምትጫወተው ተባረራታለሽ። ጠብቂ።
ቋጠሮ ታይም ዛሬ ሲመለስ አርሰናል ከሊቨርኩሰን ያው አርሰናል እንደሚያሸንፍ ምንም ጥያቄ የለውም። ነገር ግን መቋጠሩ አይከፋም እና ደግሞ ይሄንን ጨዋታ በነፃ በስልካቸው የምታዩባቸውን ከ4 በላይ አፕሊኬሽኖችን መኩክሪስ 2 የቴሌግራም ቻናል ላይ ለቅቄላችኋለሁ ማለት ነው። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ ሁሉንም የቻምፒዮንስ ሊግ ጨዋታ ይሄንንም ጨምሮ ማለት ነው በነፃ በስልክ ማየት ትችላለህ ማለት ነው። ያው ዛሬ ብንቋጠር አይከፋም ገብቷል አይደለም የሚሆነው አይታወቅምና እና አርሰናል ፕሪሚየር ሊጉን በልቶታል ምንም ጥያቄ የለውም። ነገር ግን ፕሪሚየር ሊግ በልቶ ያውቃል። ስለዚህ ቻምፒዮንስ ሊግ ነው በልቶ ማያቅ ዋናው መቋጠር ያለብን ቻምፒዮንስ ሊግ ላይ። ስለዚህ ሁላችሁም ቋጠሮ ወደ ቻምፒዮንስ ሊግ ከፕሪሚየር ሊግ ዙረን ማለት ነው። ይመሻችሁ። በዛሬ ጨዋታ መጠንቀቅ አለብን ብዬ ማስባቸውን ጥቂት ነገሮች በዚህ ቪዲዮ አጠር አድርጌ ዳርሻችሁ። የጨዋታ ቀን ነው። እናንተ የቪዲዮ ኮፒ ሊንክ በማድረግ ጀምሩት። እሺ፣ በመጀመሪያና ዋና ማድረግ አለብን ብዬ ማስበው ነገር በመጀመሪያዎቹ ደቂቃዎች የግዴታ ጎል ያስፈልገናል። ይሄም ደግሞ ጨዋታውን ማፍጠን፣ እነሱን ማስጨነቅ፣ ፕሬስ ማድረግ፣ ከደጋፊዎቻችን ጋር እነሱ ላይ ጫና መፍጠር ግዴታ ነው ማለት ነው። ያ ካልሆነ አንድ ለመከላከል የገባን ቲም ደቂቃዎች የገፉ በሄዱ ቁጥር የነሱ በራስ መተማመን እየጨመረ እኛ ላይ ደግሞ ጫናውን እየበረታ ይመጣል ማለት ነው። ይሄ ነገር በመጀመሪያ ደቂቃ ማድረግ አለብን ብዬ አስባለሁ። መጠንቀቅ ያለብን ነገር ቢኖር ያው እነሱ ይጠቀሙታል ተብሎ የሚጠበቀው አንደኛ የኮርና ኳስ፣ ሁለተኛ ቅጣት ምት፣ ሶስተኛ ረዣዥም ኳሶች እና የተጫዋቾች የግል ስህተት። ኮርና ላይ በጣም ጎበዝ ናቸው፣ አንበላሾች ጭምር ባለፈ ያገባብን። ቅጣት ምት ላይ ግሪማልዶ የሚባል በጣም መጥፎ ተጫዋች አለ። ረዣዥም ኳሶች ይጠቀማሉ ተብሎ ይጠበቃል ስለሚከላከሉ። የተጫዋቾች የግል ስህተት በምንም ነገር በዚህ ጨዋታ አስፈላጊ አይደለም። ሌላኛው የነሱ ጠንካራ ጎን እንግዲህ ተከላካይ መስመራቸው በጣም የተቀናጀ ነው። መሀል ላይ ኮምፓክት ሆኖ ነው የሚከላከሉት። ስለዚህ ይሄንን አጥር የነ አጥቂዎቻችን የማፍረስ ትልቅ የቤት ስራ ይጠብቃቸዋል ማለት ነው። የኔ ሀሳብ ይሄ ነው። ሀሳብ ካላችሁ ኮመንት ላይ። መልካም እድል ለውዱ ክለባችን። የሲቲ ደጋፊዎች ካምባክ ሪያል ማድሪድ ላይ ዛሬ ይጠብቃሉ። ነገር ግን የመፈጸም ነገሩ አጠራጣሪ ሆኖ በጣም ማለት ነው። ግን ስለ ካምባክ ሳይንስ ስፖርት ሳይኮሎጂም እንደሚል 4 ነገር ብቻ ልንገራችሁ። ካምባክ ለመፈጸም 4 ነገሮች ያስፈልጋሉ ይላል። የመጀመሪያው ማስትሪ ኤክስፒሪየንስ ይባላል። ማስትሪ ኤክስፒሪየንስ ማለት አንድ ቡድን ካለፈው ድሉ ወይም ስኬቱ የሆነ ነገር ወስዶ እዚህ ጨዋታ ላይ ኤክስፒሪየንስ ለማድረግ መሞከር ማለት ነው። ለምሳሌ ማንቸስተር ሲቲ የካምባክ ታሪክ ቢኖረው ያንን ነገር እዚህ ላይ ማድረግ እችላለሁ ብሎ ማመን ማለት ነው እና ያንን ጥንካሬ ለመውሰድ መቻል ነው። ሁለተኛው ምንድነው? ቫይካሪየስ ኤክስፒሪየንስ ይባላል። ቫይካሪየስ ኤክስፒሪየንስ ደግሞ ማለት ሌሎች ቲሞች ካምባክ አድርገው ከሆነ ኋይኖትኛ ለምን የማንተገብርበት ነገር ምንም ነገር ሊኖር አይችልም ብሎ የተደረገ ነገር ሁሉ መደገም ይችላል ብሎ ማመን ነው። ሶስተኛው ሶሻል ፐርሱዌሽን ይባላል። ሶሻል ፐርሱዌሽን ደግሞ ማለት አሰልጣኙ ቲሜቶቹም ሊሆን ይችላሉ፣ እርስ በርስ ደጋፊዎቹ ኢንስትራክሽናል የሆነውን ነገር ማሳየት ወይም ደግሞ ሞቲቬት እያደረጉ ጨዋታው ምንም እንኳን ከባድ ቢሆንም ሊደረግ ይችላል ብሎ እንዲያምኑና ያንን ነገር እንዲተገብሩ ማድረግ ነው። የመጨረሻው ፊዚዮሎጂካል ስቴት ኦፍ ፕሌየር ይባላል። ተጫዋቾቹ ራሱ የሚኖራቸው ቪዥዋላይዜሽን ነው። ይሄ ደግሞ ቀድሞ ጨዋታው ከመደረጉ በፊት ካምባክ መደረግ ይችላል፣ ስለዚህ ያንን ነገር እናደርገዋለን ብሎ ገና ሳይደረግ እንዲህ እናደርጋለን ብሎ በጭንቅላታቸው ማሰብ ማለት ነው። ልክ ሱዋሬዝ ትዝ የሚላችሁ ከሆነ ከ6-1 ያለቀውን የፒኤስጂን የባርሳ ጨዋታ ከመደረጉ በፊት ስለ ካምባኩ ቀድመን አርሊ ጎል ማግባት የምንችል ከሆነ ካምባኩ የመደረግ ቻንስ አለው ምናምን እያሉ እንደሚያወሩት ማለት ነው። እነዚህም አሁን ይህንን ነገር በጭንቅላታቸው ማሰብና ቀጥሎ የሚሆኑትን ነገር አስቦ ቪዥዋላይዝ አድርጎ ሜዳ ላይ የሚሆኑትን ነገሮች ደግሞ እየተመለከቱ አክሽኑ ያንን ነገር ሬንፎርስ የሚያደርግ ከሆነ በዛው አስቀጥሎ ካምባክ ማድረግ ነው ይላል። ይህ 4 ነገር ነው። ሪያል ማድሪድ ላይ ይሄ ይደረጋል እያልኩኝ አይደለም፣ እኔ ሳይንሱን ነው እየነገርኳቸው ያሉት። በደንብ ደግሞ እነዚህ ነገሮችም ሌላም ነገር ጨምሬ ሰፋ አድርጌ ዩቲዩብ ላይ አፕሎድ አደርጋለሁ። አንድሪያስ ቪው 10ን ሰብስክራይብ አድርጉ። ይመቻችሁ። የጨዋታ ቀን ይላልም ዛሬ ቼልሲ ከፒኤስጂ በስታንፎርድ ብሪጅ የመልስ ጨዋታችን እናደርጋለን እና የኔ ክለብ ሰማያዊ የለንደን ኩራት ማለት ነው ይህን ጨዋታ ቀልብሰ የምታልፍ ከሆነ ከዚህ በላይ ደስታ የለኝም። ምንም ቢሆን ደስታ የለኝም። ግን ልሰክሳቸው አይደለም። የኔ ክለብ ቼልሲ ግን ምንም የሚሳነው ክለብ አይደለም። በቃ ምንም የሚሳነው ክለብ አይደለም። ምክንያቱም ምን ልናደርግ እንደምችል በምን ሰዓት ምን ልናደርግ እንደምችል ማንም ነው የማያውቀው። ዓለም ላይ ምንም አታደርጉትም የተባልነውን ነገር እያደረግን አሳይተናቸዋል። ሊያዥ ለገናዥ ያስቸገረውን ፒኤስጂ 3-0 ወየ ብለን ዋንጫ መውሰዳችን እና አሁንም 3-0 ወየ ልንለው እንችላለን። ሙኒክን ሜዳው ድረስ ሄደን ነው ወየ ያልነው ፕራይም በነበረ ሰዓት። ባርሳ ዘንድሮ 3-0 ወየ ብለነዋል። በቃ ስለዚህ ይህን ቲምም 3-0 ወየ ብለን ጥጉን ልናስይዘው እንችላለን። የቼልሲ ፋሚሊ ሼር ኮፒ ሊንክ እያደረግ ይመቻችሁ እና ድል ለቼልሲ፣ ድል ለሰማያዊ። ፒስ
እነዚህን የመሰሉ የቻምፒዮንስ ሊግ ጨዋታዎች አይቼ ነገር ግን በተወሰነ ችግር ምክንያት ቪዲዮ ለመስራት አልቻልኩም ነበር። ቤተሰብ ስለ ቀጣዮቹ የቻምፒዮንስ ሊግ ጨዋታ ሊፈጠሩ የሚችሉ ነገሮችን በትንሹ ነግራችኋለሁ። ይሄን ቪዲዮ ኮፒ ሊንክ በማድረግ ጀምሮ ቤተሰብ ከፕሪሚየር ሊግ ክለቦች ለማለፍ በጣም የተቀረቡ ክለቦችን ነው ነግራችሁ። መጀመሪያው አርሰናል ከሊቨርኩሰን ጋር ምንም እንኳን ሺት ፐርፎርማንስ ቢያሳይ አርሰናል በሊቨርኩሰን ሜዳ በሜዳው ግን አላ ኳስ አትታወቅም በሚባለው ካልሆነ በስተቀር ቤትም አድርጎ አርሰናል ይህን ጨዋታ አሸንፎ ማለፍ ይችላል ብዬ አስባለሁ። ምክንያቱም አቻ ውጤት ለኤምሬትስ አይከብድም። ሁለተኛው ጨዋታ ኒውካስትል ከባርሳ የማለፍ እድሉ ኦልሞስት ወደ 100% የተዘጋ ነው። ቢኮዝ ኒውካስትል በሜዳቸው አውሪ ከሜዳቸው ውጭ ደግሞ ሺት የሆነ ፐርፎርማንስ የሚያሳዩ በጣም ሺት ማለት ነው። ስለዚህ ባርሳ ደግሞ በሜዳው አይሰማትም፣ ባርሳ ያልፋል። ሶስተኛው የማለፍ ከፍተኛ ድል ያለው ሊቨርፑል ከጋላታሳራይ ጋር ሊቨርፑል የማለፍ ትልቅ ቻንስ አለው። ለምን ይሄን እንዳልኩኝ ለብቻው ስለ ሊቨርፑል ማውራበት ቪዲዮ አለ፣ እሱን ቆይ ይችላልኳለሁ። ከዛ በተረፈ ግን ቤተሰብ ሊቨርፑል ይሄን ጨዋታ ከመቶ ያላነሰ ፐርሰንት ነው የማለፍ እድሉ። ሲቲ ከሪያል ማድሪድ ብዙ ሰው ማድሪድ የማለፉን ነገር አረጋግጦ ጨርሷል። አይም ሪያል ማድሪድ ፋን እና በጣም ደስተኛ ነኝ በውጤቱ። ግን የሆነ የሚሸተኝ ነገር አለ አላ ባርሳን 4-0 ቅልበሰው ያ ነገር ግን የሚሸተኝ ነገር አለ። በዚህ ጨዋታ ላይ ግን ይሄ ነው ብዬ ማለት አልችልም፣ ምክንያቱም የሆነ ነገር እየሸተተኝ ነው። ፒኤስጂ ከቸልሲ እኔ እንግዲህ ይሄን ጨዋታ ቸልሲ በሜዳው ይቀለብሷል ብዬ አላስብም። ግን አስቶን ቪላ ከፒኤስጂ አምና እንደነበረው ጨዋታ በጣም እልህ አስጨራሽ ጨዋታ እናያለን ብዬ አስባለሁ። አይታወቅም፣ ይቀለብሱ ይችላል። ግን ለእኔ ፒኤስጂ አላፊው ቡድን ነው። ምክንያቱም ቸልሲ በረኛ የሚባለውን ነገር ካላስተካከለ አሁንም ጎል ኮንሲድ ማድረጉ ስለማይቀር ቸልሲ ይሄን ጨዋታ ያልፋል ብዬ አልገምትም። ቤተሰብ እነዚህ ለእኔ ፕሪሚየር ሊግ የቀሩት ክለቦች ፕሪዲክሽናቸው የእናንተን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። አሁን የማወራው ፕሪዲክሽን አይደለም፣ ፍላጎቴን ነው። አርሰናል የዛሬውን ጨዋታ በፔናልቲ ተሸንፎ እንዲወድቅ እፈልጋለሁ። ምክንያቱም እጅግ ልብ ይሰብራል በፔናልቲ መሸነፍ ማለት ነው። ሪያሊቲውን ስናገር በጣም ነው የሚያመው ስላችሁ እጅግ በጣም ነው የሚያመው እና ይህ የኔ ፍላጎት ነው። የእናንተን እስቲ ዛሬ እኔ ፕሪዲክት አላረግም፣ እናንተ ፕሪዲክት አድርጉ። ስለስንት ያልቃል አርሰናል ጨዋታው ዛሬ ከባየር ሊቨርኩሰን ስለስንት ያልቃል? እስቲ ኮሬክት ስኮር ገምቱ እስኪ። በቃ ይመቻችሁ። ዛሬ አልገምትም፣ አላበሳጫችሁም፣ ግን በፔናልቲ እንድትወድቁ ፈልጋለሁ ዛሬ። ይሄ የኔ ፍላጎት ነው፣ ፕሪዲክሽን አይደለም። ይሄ እንድትረዱኝ ነው፣ እንዳትሰድቡኝ። ይመቻችሁ። ማንቸስተር ይቅደም ብለናል። ይሄንን ስል ብዙ የሲቲ ደጋፊዎች ወይም የሌሎቻችሁ ደጋፊዎች ልትስቁ ወይም ምንም ላይ መስላችሁ ይችላል። ግን አላለቀም ጌሙ። አሁን ኤቲአር ነው የሚመጡት። እነሱ በሜዳቸው 3 ካገቡኛ 3 ማናገባበት ምንም ምክንያት የለም። የተሻለ ቲም አለን። ከነሱ የተሻለ ቲም ይዘን ነው የምንገባው። ከዛ በኋላ ደግሞ ጭራሽ ሜዳችን ላይ ነው የምንጮተው። ስለዚህ ተስፋ የቆረጥ ከሲቲ ደጋፊ እንዲህ የሚባል ነገር የለም። ገና ነው፣ አላለቀም። ኤቲአር ነው እነሱም የሚመጡት። እኔ ነግሬያቸዋለሁ። ከዛ ሽንፈት በኋላ ካምባክ ከባድ ሊሆን ይችላል፣ ግን ኢምፖሲብል አይደለም። ኢምፖሲብል የሆነ ነገር የለም። ዛሬ ኤቲሃድ ላይ ማለት ነው ተአምር ነው የምናሳያችሁ፣ ተአምር። እኔ በቲም እርግጠኛ ነኝ። ማለት 3-0 ተሸንፎ ነው የመጣው። አዎ፣ ግን ሜዳው ላይ ነው የሚጮተው። ቻምፒዮንስ ሊግ ኤቲሃድ ላይ ነው መጥተው የሚጮቱት። በዛ ላይ ደግሞ ከምንም በላይ አሰልጣኛችን ፔፕ ጋርዲዮላ ላይ እምነት አለኝ። ምንም ቢሆን ምንም ተስፋ መቁረጥ የሚባል ነገር የለም። አለቀ። ዛሬ ጨዋታውን ለማሸነፍና ለማሸነፍ ነው የምንገባው። ምንም የምናጣው ሉዝ የምናደርገው ነገር የለም። ኦልሬዲ ተሰናብቷል ብለው አስበው ነው የሚገቡት አይደለ? እናሳያቸዋለን ቲም ምን አይነት እንደሆነ። እኔ በቲም መቼም ተስፋ አልቆርጥም። ኢቨን ፕሪሚየር ሊጉ ላይም ጭምር ተስፋ የቆረጣቸው የሲቲ ደጋፊዎች እንደዛ የሚባል ነገር የለም። እስከ መጨረሻው ሰዓት ድረስ በቃ ፕሪሚየር ሊጉም ተበልቷል እስኪባል ድረስ ቻምፒየንስ ሊጉንም ዛሬ ማታ ከጨዋታው በኋላ የጨዋታው ውጤት የሚወስነው ነገር ነው። በቃ ሲቲ ከቻምፒየንስ ሊግ ራውንድ ኦፍ 16 ወጥቷል ሲባል አለቀ። በቃ ሲቲ ቻምፒየንስ ሊግ ከዚህ በኋላ አይጮትም ነው አለቀ እንጂ ገና ጨዋታ እያለ ጨዋታ እየቀረ ሊያው ሜዳችን ጠርተን አስቡት እስቲ እንዴት ነው ተስፋ ልንቆርጥ የምንችለው? እኔ በቲሜ ሙሉ እምነት አለኝ፣ ሙሉ እምነት። ከሁሉም የእንግሊዝ ቲሞች የተሻለ አድቫንቴጅ የያዘው ቲማችን አርሰናል ዛሬ ሊቨርኩሰንን ዋጓን ይሰጣታል፣ ሊገነጣጥላታል ማለት ነው። እናም የእንግሊዝን እርግማን ይሰብራል ማለት ነው። ሁሉም የተሸነፉትን አቻ የወጡትን ሪከርድ በማሸነፍ አርሰናል ይጀምረዋል ማለት ነው። እናም የ3 ዋንጫዎችን ጆሮውን ይዟል። አሁን ደግሞ 4ኛ ዋንጫችንን ቻምፒየንስ ሊጉን ጆሮን እንይዛለን ማለት ነው። ሊቨርኩሰን ገነጣጥለን ሽንፈት አቻ ምናምን የሚባል ነገር ምንም የምንቀበለው ነገር የለም። የባለፈውን የማሸነፍ ስፒሪት ይዘን እንቀጥላለን ማለት ነው።